ሰላም ጤና ይስጥልን እንዴት አላችሁ? ዛሬ ደግሞ በ52ኛው ክፍል ተገናኝተናል። እስከ መጨረሻው ድረስ ተከታተሉ። ዛሬ ደግሞ ሚስትህ እንድትወድ ሚስትህ እንድታፈቅር ሚስትህ ያላንተ መኖር እስከሚከብዳት ድረስ በጣም ላንተ ነፍሷን እንድትሰጥ በጣም የምትወድልህ የምትደነግጥልህ ብትሞት እንኳን ሰማይ ምድር ተደፋብኝ እንድትል እንኳንም ሞተ ተገላገልኩ ብላ እንባዋ ድርቅ እስከሚል ድረስ እንትን የምትል ሳይሆን ያላንተ እዚህ ምድር ላይ መኖር እስከሚከብዳት ድረስ እንድትሆን የምትፈልግ ከሆነ ሚስትህን ተንከባከባት፣ ሚስትህን አድንቃት፣ ሚስትህን ውደዳት፣ ሚስትህን ሳባት፣ ሚስትህን እቀፋት፣ ሚስትህ ጋራ በመኝታ ለመደሰት ሞክር። በተለይ በወር አንድ ቀን ለማዝናናት ባህር ዳርቻ ሊሆን ይችላል፣ አዲስ አበባ ውስጥ ሊሆን ይችላል፣ ክፍለ ሀገር ሊሆን ይችላል፣ የሆነ መዝናኛ ቦታ ሊሆን ይችላል። ይዛሃት ወጣ በልና የእውነት ከዛ ከልጆች ጩኸት ከዛ ከምን ይዛሃት ወጣና ንፋስ እንድትወስድ አድርጋት። እመነኝ ያልኩ እውነት ትልቅ ሰው ነው ያገባውት ብላ ትመካባለች። አለበለዛ እዚህ ምድር ላይ መፈጠሯን እንደረገመችው ነው የምትኖር። በተለይ አንተን ያገኘችበትን ቀን እየረገመች ነው የምትኖር። የእውነት ወንድ ከሆንክ ባለቤት እንድትወድ ባለቤት እንድታፈቅር ባለቤት ያላንተ መተንፈስ እንዲከብዳት ማድረግ የምትፈልግ ከሆነ ፕሊስ ይሄን ተጠቀምበት። ምን ላድርግ ታዲያ ብለኸኝ ካልከኝ በተቻለ አቅም አንተ ሚስትህን በወር አንድ ቀን ቢሆን ይዛሃት ወጣል። በቃ ተዝናኑ። በመዝናናት የምታጠፉትን የእውነት በሰላማችሁ በጣም ታተርፉበታል። በመዝናናታችሁ ምን የምታጠፉት ነገር የለም። መዝናናት ማለት ደግሞ በጣም አደገኛው ነገር ባልና ሚስቶች ያዝናናናል ብለው የሚያስቡትና የሚያዝናናቸው ነገር የሰማይና የምድር ያህል ይለያያል። ቤታችሁን ሰላም፣ ትዳራችሁን ሰላም ያለምንም ክፍያ ማድረግ ከፈለጋችሁ ማክሰኞ ያለምንም ክፍያ በነፃ ስልጠና አለ። አድራሻችን መገናኛ ስለሺ ህንፃ 6ኛ ፎቅ ላይ ታገኙናላችሁ። ስለ ፍቅር ህይወት፣ ስለ ትዳር ህይወት በቂ እውቀት ማግኘት ከፈለጋችሁ በጣም ትዳራችሁን፣ ፍቅራችሁን፣ ቤታችሁን ሰላም የሚያደርግላችሁ ብዙ ነገር የምትማሩበት መጽሐፍ ነው። የትዳር ሐኪም መጽሐፍና 200 ችግር 200 መፍትሄዎችን መጽሐፍ ካነበባችሁ በጣም ብዙ ነገር ያግዛችኋል ብዬ አስባለሁ። እንዲሁ ደግሞ ራሴ ላይ መስራት እፈልጋለሁ የምትሉ ካላችሁ ስለ ትዳራችሁ መማከር የምትፈልጉ ከሆነ መልህቅን ምርጫ አድርጉ። በቅርብ ጊዜ ደግሞ ያላገባችሁ ወጣት ሴቶች፣ ወጣት ወንዶች በጣም ጥሩ ሐሳቦችን ይዘን ወደ እናንተ እንመጣለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ያዝናናናል ብለው የሚያስቡት ነገር ሌላ ነው፣ የሚያዝናናቸው ነገር ሌላ ነው። እኔና ባለቤቴን ያዝናናናል ብላ የምታስበው ነገር ሌላ ነው። እንዝናናለን ብለው 2 ሚሊዮን 3 ሚሊዮን 4 ሚሊዮን ብር አውጥተው አሜሪካን ሀገር ሄደው ተጣልተው የመጡ ባልና ሚስቶች፣ ከዚህ ጣሊያን ሄደው እንዝናናለን ብለው ከጣሊያን ሲመለሱ ተለያይተው የመጡ ባልና ሚስቶች፣ ፍርድ ቤት የሄዱ ባልና ሚስቶች። አንተና እሷ ምንድነው የሚያዝናናችሁ? የእውነት ቁጭ ብለ እኔና ባለቤቴን ምንድነው የሚያዝናናን? ቁጭ ብለ ጻፋችሁ። አንቺና ባለቤትሽን ምንድነው የሚያዝናናችሁ? ቁጭ ብለ ጻፋችሁ። አንተና እሷ ያዝናናናል ብለ የምታስቡትና የሚያዝናናችሁ ነገር የሰማይና የምድር ያህል ይለያያል። የሚያዝናናችሁ ነገር ሌላ ነው፣ ያዝናናናል ብላችሁ የምታስቡት ነገር ደግሞ ሌላ ነው። አንተና ሚስት ምንድነው የሚያዝናናችሁ? ወክ ማድረግ ነው? መጸለይ ነው? ንስሐ መግባት ነው? መብላት ነው? መጠጣት ነው? ባህር ዳርቻ መሄድ ነው? ጌሞችን መጫወት ነው? አንተና እሱ ስለ ድሮ ማውራት ነው? ምንድነው የሚያዝናናችሁ? ወይ ደግሞ ከዚህ በፊት ሲያዝናናችሁ በትንሽ ነገር ቤት ውስጥም ውጪም የተዝናናችሁ በዘና ያላችሁበት ነገር ምንድን? ቁጭ በሉና ገንዘብ ነው የሚያዝናናን ብለው በቃ ሚሊዮን ገንዘብ የሚመድቡ ሰዎች አሉ። አንድ ሆቴል ላይ 35,000 50,000 ብር 60,000 ብር እየከፈሉ እያደሩ ከአዲስ አበባ ወጥተው በቃ እንዝናናል ያዝናናናል ብለው አስበው ሳይዝናኑ ቀርቶ ያውቃል። ከቤት የተለየ ነገር በቃ ሀገር ቀየሩ እንጂ ምንም ወሬ ካልተቀየረ፣ ጫወታ ካልተቀየረ፣ ዘና ማትል ከሆነ፣ አለባበስሽ ሴክሲ ካልሆነ፣ የሚስብ ካልሆነ፣ አንተ የተወሰነ ለየት ያለ ነገር ማትፈጥር ከሆነ፣ አበባ ማትሰጣት ከሆነ፣ እንደ ፍቅርሽን ማትገልጭለት ከሆነ ምን ሆኖ ታዲያ መዝናናት የሚሆን? መዝናናት የሚባለው ከነበረው ነገር ወጣ ያለ ከሆነ። የእውነት ትዳራችሁ ረጅም ዓመት እንዲኖር ከፈለጋችሁ አንቺና ባለቤትሽ በወር አንድ ቀን ተዝናኑ። ቤቱ ይቅር። ይሄ ሴቶችን ምን አድርጉ መሰላችሁ? ይሄ አንዳንድ ሴት ባለቤቷ መጨቅጨቅ ያለባት ነገር ላይ አጨቀጨቅ፣ መጨቅጨቅ የማይገባት ላይ በቃ ጠዋትና ማታ እንዲሆነው ነው። ታይና በወር አንድ ቀን የመዝናኛ ጊዜያችን ነው። አዎ ይሄ መዝናኛ በትርፍ ሰዓት የምታረገው ሳይሆን በስራ ሰዓት የምታረገው ነው። በስራ ሰዓት ማለት በቃ ስራዬ ብለህ አስበህበት የምታረገው እንጂ እንደው ጊዜ ሲተርፍ ሲሰለች ሲያማት እንደው በቃኝ ስትል መረረኝ ስትል ነው። ሳይመራት በወር አንድ ቀን ወጣ በል። በሳምንት አንድ ቀን የሚዝናኑ ሰዎች አሉ። በቃ ሁል ጊዜ በሳምንት አንድ ቀን ይዝናናሉ ባልና ሚስቶች። ልጆችን ተውና አንተና እሷ ወጣ በል። በቃ ማንም ጠያቂ፣ ማንም ከሳሽ፣ ማንም ማየ ቦታ ከሚስት ጋር በጣም ዘና በል፣ ተጫወት፣ ከባለቤት ጋር ሳቂ፣ ተጫወቺ፣ ሪላክስ አርጊ፣ ጌሞቹን ተጫወቱ፣ ኳስ ተጫወቱ፣ መረብ ኳስ ተጫወቱ፣ ባህር ዳርቻ ላይ ውሃና ዋኙ፣
ታይዋለሽ። ከዛ ስትመለሽ የእውነት ቤትሽን እንዴት እንደምትወጂው ከወርወር ቤት ታፍና የልጅ ጩኸት እየሰማች ትምህርት ቤት ኑ ውጡ ግቡ እንዴ ኃይሉን ማደስ አለበት እኮ እንደ ንስር ሰው ልጅ እኮ የእውነት ከዓመት ሚስት ቤት ታፍና እንደው ይሄን ቪዲዮ ባካችሁን ለባሎችና ለሚስቶች ሼር አድርጉልኝ። ከዓመት ከቤት ሳትወጣ ቤት ታፍና እንዴት ሰላም ትስጥ? የእውነት እኔ አንዳንድ ወንድ እንዴ የማታስብ ሰው እኮ ቢሆን ይሄንን ታስባለህ። የማታስብ ሰው ራሱ ከሆነ ይሄን ታስባለህ። ስለዚህ ፕሊስ ባለቤትን ይዘው ወጣ በል። እቤት ታፍና ከወርወር እኮ ላንተም ሰላም አሰጥም እኮ እሷ ራሱ ውጪውን አየሩን ትዩ። አንተ እኮ ዶግማ አይደለም እዚህ ምድር ላይ ትሞታለህ። ስራ እኮ አስለምዳት ሚስት ድርጅት እንዴት ራን እንደሚደረግ አስተምራት። ምን ሰርተ እንደምትውል አስለምዳት። መልመድ ራሱ ማትፈልግ አዎ አንዳንድ ነገር ለባለቤትሽ አስለምጁ። አንዳንድ ቀን እንዴት እንደምትውዩ ከዛ ያኔ ይረዳሻል። ውጭ ሀገር አንድ ሚስት ስታምጥ ባለቤቷ ሳይመጣ አይቻልም። አመጣ የምትወልዱ ባለቤቷ ፍለፊት ለምን ህመሟን እንዲረዳት። እኔኛ ሀገር ለወደፊትም እግዚአብሔር ቢፈቅድ በጣም በሰፊው ትልቅ ነገር በሀገር ደረጃ በህግ ውስጥ እንዲገባ ብዙ ምንታገላቸው በጣም ብዙ ነገሮች እሱን ደግሞ እግዚአብሔር ከፈቀደ እናደርጋለን። ትውልድ የሚጎዳል ለዘላለም ትውልድን ሼፕ የሚያደርግ የሚኮረጅባቸው ምን ችግር አለው? ባል እኔ ሚስት ያማጠች እግር ኳስ የሚያይ ባል አለ አቃለሁ። ሚስቱ ሆስፒታል ደም እየፈሰሳት እግር ኳስ ያያል። ይሄ ልክ ነው? ሚስት ያማጠች ባል ሌላ ቦታ ነው። ይሄ ልክ ነው? ባለማወቅ እኮ ችግር የለም። ባለማወቅ ችግር እያወቀ ግን ልክ ነው? አጠገቧ ብትሆን አንተ አይደለም የምታመጣው እኮ ግን ህመሟን እንደው ብትጋራው ደስ ይላል አይልም? ደስ ይላል። የዘንድሮ ዘመን ሴት ሁሉም ሴት ባይሆንም ያው በምጥ መውለድ አትፈልግም መታመም ስለማት ቢቻል እንደ ምጥ እኮ ከፍለሽ ራሱ ያዋጣል። በምጥ መውለድ ከፍለሽ ራሱ ሳትከፊ አይደለም ከፍለሽ ራሱ በምጥ መውለድ ልነግርሽ አልችልም። ያው ግን እሱን ሌላ ጊዜ በሰፊው እናወራለን። በምጥ እንዳንወልድ ብዙዎቹ ለምን ይፈልጋሉ? ሚስቶች ራሱ ለምንድን ነው ይፈልጉት? ዛሬ እኮ ጡት ልጆቼን አላጠባም አንድ ጊዜ ሽምግልና ላይ እኔ ጡቴ እንዲወርድ አልፈልግም። ከዚህ በላይ ወዴት ይወርዳል አለ ባልዮ ከአፍ ነጥቆ። ለምንድን ነው ሲባል አላጠባም ማለች። ፌር ነው? ልክ አይደለም። በጣም ሲበዛ ነውር ነው። አንድ ሴት ልጅ ጡት ይወርዳልና ልጅ ማጥባት ይገናኛል። በጣም ንጹህ ሴቶች ደግሞ አሉ። አመት 2 አመት ልጄን አጠባለሁ ብለው የእውነት እነዚህ የሆነ ቀን መቼ የምናመሰግንበታል። የዓለምን ሴት በጣም አስተዋዮች በጣም የሚገራርሞች የምናመሰግንበት እነዛን ደግሞ በተቻለ መጠን ደግሞ የምናበረታበት ወደዚህ ነገር እንዲመጡ የሆነ ጊዜ ይኖረናል። ልጇን 2 አመት አመጣ እሱ ሚስትዮ ስታመጥ ሆስፒታል እንደ አሜሪካ እንደ ጀርመን እንደ ካናዳ እንደ አውስትራሊያ እንደ ቻይና ሚስቱ ስታመጥ ሆስፒታል ገብቶ በቃ የሚከታተል ወንድ ደግሞ የሚስቱን ህመም ኢትዮጵያ ውስጥ እኮ ነው ነገራችሁ። ኢትዮጵያ ውስጥ ሚስቱ ስታመጥ 4ቱንም 5ቱንም ልጆች ሲሆን ሆስፒታል ገብቶ ነበር አብሯት የነበረው። ደስ ይላል አይልም? በጣም ደስ ይላል። የእውነት እንዲህ አይነት ባል ያለሽ አፕሪሺየት አድርጊ። ይሄ ያልተደረገልሽን ነገር ብቻ እየተዘጠዙ በቃ እንዲህ ነው አንተማ እንዲህ ሳታረ ይሄ ወቀሳሽን ተይና በቃ ቴንክ ዩ ቤብ አንተ እኮ እንዲህ አድርገህልኝ ደሞቼን እኮ ጠርገ ያ እንትን ያረክልኝ ግዴታው ቢሆን እንኳን ስላደረገው ነገር አፕሪሺየት አድርግ። ቁጭ ብላ ስራ ትታ ፒኤችዲዋን ሰርታ ዶክተሬቷን ተምራ 2 ማስተርስ ኖሯት ስንት ዲግሪ ኖሯት የእውነት ሁሉንም ትታ ከልጆቼ አይበልጥም ብላ ቤት ቁጭ ብላ የምታሳድግን ሴት አለማድነቅ እንዴት ነው የሚቻለው? የእውነት በጣም የተማረች ዲፕሎማት ባለስልጣን ባለሀብት የነበረች ሴት በቀጥታ ልጆቿን ቁጭ ብላ እኔ የእውነት እናንተ ልጆች ግን እንዴት እነዚህን አይነት እናቶችና አባቶች ውለታ እንደምትከፍሉ እግዚአብሔር ይወቅ። የእውነት አንተ ባል ግን እንደዚህች አይነት ሴትን እንዴት እንደምታደንቅ የሚማገጥባት አይደለችም። እንዲች አይነት ሴት የሚማገጥባት ሳይሆን ንግስት ናት ተብላ የንግስት ወንበር ላይ የምታስቀምጣት ፒኤችዲዋን ሰርታ ስንት ትምህርት ተምራ ሁሉን ነገር አላማውን ቁጭ ብላ ልጅ ያሳደገች ሴት በጣም ትልቅ ሴት ናት። የእውነት በጣም ትልቅ ሴት እግዚአብሔር ይባርካት። ከዚህ በላይ ታዲያ በወር 1 ቀን ይዛሃት ወጣ ማለት በሳምንት 1 ቀን ወጣ ብለ እንድትበላ እንድትጠጣ እንድትጫወት እንድትስቅ እንድትዘል እንደፈለገች እንድትሆን ብታረጋት ክብሩ ለማን? ለራስ። ይሄን ቪዲዮ የምትከታተሉ ወንዶችም ሴቶች በወር 1 ቀን ተዝናኑ። ከዛ በኋላ ቤት ገነት ነው የሚመስለው። እመነኝ ቤት የሚገርም ነው የሚሆነው። ምናልባት ደግሞ ከአቅማችሁ በላይ ሆነ ሞክራችሁ አለመግባባትን በቤታችሁ ካለ መልህቅ ጎራ ብሎ የተለያዩ ሙያተኞች በድርጅታችን አሉ። ቤታችሁን ሰላም ትዳራችሁን ሰላም ያለምንም ክፍያ ማድረግ ከፈለጋችሁ ማክሰኞ ያለምንም ክፍያ በነፃ ስልጠና አለ። አድራሻችን መገናኛ ስለሺ ህንጻ 6ኛ ፎቅ ላይ ታገኙናላችሁ። ስለ ፍቅር ህይወት ስለ ትዳር ህይወት በቂ ዕውቀት ማግኘት ከፈለጋችሁ በጣም ትዳራችሁን ፍቅራችሁን ቤታችሁን ሰላም የሚያደርግላችሁ ብዙ ነገር የምትማሩበት መጽሐፍ ነው። የትዳር ሐኪም መጽሐፍና 200
ለችግር 200 መፍትሄዎችን መጽሐፍ ካነበባችሁ በጣም ብዙ ነገር ያግዛችኋል ብዬ አስባለሁ። እንዲሁ ደግሞ ራሴ ላይ መስራት እፈልጋለሁ የምትሉ ካላችሁ፣ ስለ ትዳራችሁ መማከር የምትፈልጉ ከሆነ መልህቅን ምርጫ አድርጉ። በቅርብ ጊዜ ደግሞ ያላገባችሁ ወጣት ሴቶች፣ ወጣት ወንዶች በጣም ጥሩ ሀሳቦችን ይዘን ወደ እናንተ እንመጣለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። አመሰግናለሁ በጣም።